ኮሎዶ ጎሞርንና ከእርሱ ጋር የነበሩትን ነገስታት ወግቶ ከተመለሰ በኋላ የሰዶም ንጉስ የንጉስ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉስ መልከ ጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን በእጅ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠው። የሰዶም ንጉስም አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ላንተ ውሰድ አለው። አብርሃምም የሰዶምን ንጉስ አለው፣ ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ። አንተ አብርሃምን ባለጠጋ አደረኩት እንዳትል ብላቴኖቹ ከበሉት በቀር ከኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነው ሁሉ እንዳልወስድ አውናን ኤስኮልም መምሬም እነርሱ ድርሻቸውን ይውሰዱ። ኢየሱስ ሲፈተን ሁላችሁም እንደምታውቁት ሰይጣን ወደ ረጅም ተራራ ወስዶት ያለ መንግስትና ክብራቸውን ሁሉ ካሳየው በኋላ ወድቀ ብትሰግድልኝ ይሄንን ሁሉ ላንተ እሰጥሃለሁ አለው። ማለት ኤቭሪ ፋይናንሻል ነገር ምድር ላይ ያለው ለማን ሊሰጥ ነው? ለኢየሱስ ሊሰጥ ነው። እንደን ጌታ እንደዚህ አለ፣ ለእግዚአብሔር አምላክን አምልክ፣ ለሱ ብቻ ስገድ ተብሎ ተጽፏል። ምን ማለት ነው? እሱ ሰይጣን እያለ ያለው እኔ ምልህን ካረክ I will give you the money፣ በጣም ሀብታም መሆን ትጀምራለህ። ኢየሱስ ደግሞ ኖ አለ። ኢየሱስ ባለጠግነትን ጠልቶ ሳይሆን በሉሲፈር መንገድ አይሆንም። to your surprise አብርሃም እንዲህ ከማለቱ በፊት ያለውን ተመልከቱ። እዩ ያለውን። አብርሃምም የሰዶም ንጉስ አለ፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌ። the question ምን ማለት ነው? እጆችን ወደ እግዚአብሔር አንስቻለሁ። እጅ የሚለውን ቃል ልንገራችሁ መጀመሪያ። that word is called yad YAD ያድ ሃንድ ማለት ነው፣ ግን ዝም ብሎ ሳይሆን it means also power, force, energy ማለት ነው። but the other way ምን መሰለህ? it means means and way ማለት means of prosperity, way of። ስለዚህ ምን እያለ ነው አብርሃም? እጄን አንስቻለሁ ማለት my way of prosperity። በሜሴጅ ባይብል አንብብላችሁ። but Abraham told the king of Sodom, I swear to God, the high God, creator of heaven and earth, this solemn oath that I will take nothing from you። ማለት ምን ማለት ነው? እሱ ለእግዚአብሔር ምያለሁ፣ በእግዚአብሔር ምያለሁ፣ which means ከእግዚአብሔር ጋር ኪዳናል። ቃል ሰጥቻለሁ ለእግዚአብሔር መልሼ አልወስደውም፣ which means በአንተ መንገድ ነው መበለጽገው ብዬ። የራሱን ግዛት ለሚያስተዳድር መሪ እኮ ነው እየተናገረ ያለ። this boy is a king። የሰዶም ንጉስ አጠገቡ ቆሞ I swear to God። የሰዶም ንጉስ who is God ይላል። I have God። ኢየሱስ ምን እንዳለ ይወላችሁ። አይሻባሶ ለእግዚአብሔር ለአምላክ ብቻ ስገድ ሲባል ማለት ነው፣ እሱም ብቻ አምልክ ብሎ ሲናገረው ሉሲፈር ኢየሱስ አምላክ እንዳለው አወ። ስለዚህ ልንገራችሁ፣ የሚያበለጽግ አምላክ እንዳላችሁ ሰዎች ያውቃሉ። ነገስታቶቹ ዞሮ ውሃ አጥተው ፈልገው ሲመጡ እንደዚህ አለ፣ ያው እግዚአብሔርን ይሄን ኢዮሳፍጥን ባልፈራ ኖሮ አንተን ያው እግዚአብሔርን ብሎ ምን አደረገ ማለ። ለካ I swear to God የሚባለው የአብርሃም ስታይል። ባይብል እግዚአብሔር ለአባቶች የገባውን ኪዳን ለማጽናት ሀብትን ለማከማቸት ኃይልን ሰጥቷል። ስለዚህ እና አብርሃም የማሉት የተማማሉት ጉዳይ አለ ማለት ነው። ስለዚህ ዛሬ የና አብርሃምን መሐላ እና የኪዳኑን በረከት እንቀሰቅሳለን ማለት ነው። ባለጠግነት ወይም ሀብታም መሆን ወይንም በጣም ፕሮስፐረስ መሆን የጾም ጸሎት የምናምን ውጤት አይደለም፣ የኪዳን ውጤት ነው። ዛሬ እንደሆነው ለአባቶች የማለውን። ስለዚህ ለአባቶች ምን ገብቶላቸዋል? ቃል ኪዳን ገብቷል። እሺ ያጸናዘን ሀብትን ለማከማቸት እሱ ጉልበት ሰጥቷል። ምኑን ለማጽናት? ኪዳኑ ጸና የምንለው ምን ሲከማች? ካልሆነ ኪዳኑ አልጸናም። ስለዚህ ምን ይሰጣል? ኃይል። አብርሃም ለካስ አሁን ተመልከቱ፣ ባለጠጋ አሻር it means አሴር which means አስር ለካ ለመልከ ጼዴቅ የሚሰጠው ምን እየገባ ነው? ሰውየው ኪዳን እየገባ ነው። ልንገራችሁ፣ በማንኛውም ጊዜ አስራት ስትከፍሉ ኪዳን እያንቀሳቀሳችሁ እንደሆነ ይገባችኋል። እየሰማችሁ ነው ማወራው? የቤተ ክርስቲያን ስርዓት ነው። ማን ነው ያለ? የግልን ፋይናንሻል ኮቨነንት ነው እየነቀነቅ ያለው። ቆይ አስራት መክፈል ተፈቅዷል አልተፈቀደም? በአዲስ ኪዳን አስራት ይከፈላል የለም? እንግዲያውስ ይሄንን ያደረገው አብርሃም ነው። ስለዚህ የአብርሃም እምነት
ለኛ ሊሰራ አይችልም። የት አብርሃም አመነ ጽድቅም ሆኖ ያ ማለት ለኛም ጭምር ነው። ስለዚህ አይመለከተም። ይሄማ ተነሳኩ። ስለዚህ በሉ በየጊዜው ከምኑም አስራት ሳወጣ ኪዳን እያንቀሳቀስኩ ነው። የኔ ኪዳን ደግሞ ዝም እንዲል አልፈልግም። እነቀንቀዋለሁ። ዋይ ሻውት yes ይኸውላችሁ ነገሩን ላሳያችሁ። 10 ቁጥር ከየት እንደመጣ ላሳያችሁ። ሁላችሁም እንደምታውቁት ጋብቻ ላይ ምንድነው የሚፈጸመው? እየመለሳችሁልኝ ምን ጠለፋ ነው እንዴ እናንተ ቤተሰብ? ጋብቻ ላይ ምንድነው የሚፈጸመው? ራይት እንደኚህ ልጆች ባከኔ ተስፋ ቆርጫለሁ። ኪዳን የለም። አሁን ዝም ብሎ የሚጠልፈኝ እንፈልግ። ለማንኛውም ኪዳን ነው። ኦኬ ቦዔዝ እና ሩት የሚጋቡ ከሆነ ምንድነው የሚፈጸመው? እርግጠኛ ናችሁ? እሺ ስለዚህ መጽሐፈ ሩት ምዕራፍ 4 ክፈቱ። ፍጥነት እፈልጋለሁ። ምዕራፍ 4 ቁጥር 1 ሬዲ? መጽሐፈ ሩት ምዕራፍ 4 ቁጥር 1 ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ ከዚያ ተቀመጠ። እነሆም ቦዔዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦዔዝ አንተ ቀርበ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ቦዔዝም ከከተማይቱ ሽማግሌዎች ምን እንደሰማችሁ አላውቅም። ስንት አላችሁ? 10 ሰው ምን ሊያደርጋቸው ነው? ምስክር ናቸው። 10 ሽማግሌዎች ምንድን ናቸው? እየሰሙ አይደለም? ሄሎ ሶ ምንድን ናቸው? ምስክር ናቸው። ሶ ቦዔዝ እና ሩት ሊጋቡ ሲሉ ኪዳኑ ሊፈጸም ሲል ስንት ሰው ነው ምስክሩ ነው የመጣው? ስለዚህ ነምበር 10 is a testimony of covenant። የኪዳን ምስክር are you with me now? እሺ ዘጸአት ምዕራፍ 31 ክፈቱልኝ። ዘጸአት ምዕራፍ 31 ቁጥር 18 ጋር እንሂድ። እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2 የምስክር ጽላቶች ጋድ የምን ጽላቶች ናቸው? ስለዚህ እነኚህ ምንድን ናቸው? እና ስንት ግን የተጻፈው? እየሰማችሁ ነው ማውራው? so when you say number 10 so የኪዳን ምንድነው? ምስክር ነው። 10 ማለት ተናገሩ። 10 ማለት የኪዳን ምስክርነት ነው። ስለዚህ 10% ይዘህ ስትመጣ ኪዳኑ አለ ያልክ እኮ እየመሰከርክልኝ ነው። የለም ካልክ ብላው ብሩን። ኪዳን የለም ካልክ የፈለከውን አድርግ። እሱ አይመለከተኝም። እኔ እስከማውቀው ድረስ ግን ኪዳን አለ ብዬ ነው የማወራው። አዲስ ኪዳን የሚባል አለ የለም? እኔ እንጃ የማውቀው ነገር እኔ ቸርች ነው የማውቀው እንጂ ኪዳን አለ። እስቲ አለ የሚል ሰው ብሉይ ኪዳን አለ? የአብርሃም ኪዳን አለ? ይሁን አሁን ኪዳንን አግብታችሁ ፈታችሁ መጣችሁ ትመስላላችሁ። ኪዳን አፍርሳችሁ ዘፍጥረት ምዕራፍ 15 ጋር ተመለሱልኝ። ለምሽዩ ራይት ዜር ምዕራፍ 16 አይደል 14 ስናወራ የነበረው 15 ጋር ይልኝ ቁጥር 17 ጀምሮ እናንብብ። ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ። በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ ይላል። አሁን እኔ የተሰጠው ምድር ልጥራላችሁ፣ እናንተ 1 2 እያላችሁ ትሄዳላችሁ። ካኑ ያግሪ ቄናውያን፣ ቄርዛውያን፣ ቀድሞናውያን፣ ኬጢያውያን፣ ፌርዛውያን፣ ራፋይምም፣ አሞራውያን፣ ከናናውያን፣ ገርጌሳውያን፣ ኢያቡሳውያን ጨብጨባው የሆነ ቫይረስ አለበት። አይገርምም?
ጂሰስ ክራይስት ኪዳን የገባ ጊዜ ስንት ኔሽኖች ነው የሰጠው? ለምን? የኪዳኑ ምንድነው? ቴስቲሞኒ። Are you listening? So ሁል ጊዜ 10 ሲባል የምን ቴስቲሞኒ ነው? አይሰማኝም ታሪክ የኪዳን ሶ የባለጠግነት ኪዳን አለ የለም? እርግጠኛ ናችሁ? ኦኬ ዘዳግም 8:18 እስቲ አውጡትሽ ጂሰስ አውጡ 8:18 ዛሬ እንደሆነው ለአባቶች የማለውን ስለዚህ ለአባቶች ምን ገብቶላቸዋል? ለምን ማታወሩ? ቃል ኪዳን ገብቷል። እሺ ያጸናዘን ሀብትን ለማከማቸት እሱ ጉልበት ሰጥቷል። ምኑን ለማጽናት? ምኑን ለማጽናት? ቃል ኪዳኑን ለማጽናት ምን ይሰጣል? ለአባቶች የገባውን ኪዳን ያጸናዘን ሀብትን ለማከማቸት። ኪዳኑ ጸና ምንለው ምን ሲከማች ነው? ካልሆነ ኪዳኑ አልጸናም። ስለዚህ ምን ይሰጣል? ኃይል። ስለዚህ ኪዳኑ የባለጠግነት ነው ማለት ነው። ለአባቶች የገባውን ኪዳን ለማጽናት ሀብትን ለማከማቸት ኃይል ሰጥቷል ካለኝ፣ ስለዚህ አሁን ኪዳኑ ጸና ምለው ምን ሲመጣ ነው? ሀብት ከመጣ ከሆነ ኪዳኑ የሚጸናው። ስለዚህ ኪዳኑ የምንድን ነው ማለት ነው? ስለዚህ አሁን ይሄን ኪዳን መቀስቀስ ትፈልጋለሁ ወይ? አንድ ነገር እንስማማ። ተሽሯል? ምን አልባት አላውቅም። ምን እንደምታምኑ ስለማላውቅ ነው። ሀብት በሉ ባለጠግነት ኪዳን ያለው ነገር መደራደር አልችልም። ማን ደራደረውን አትደራደር። ዝም ብለህ እንደ መብረቅ አሚን በል አንተ። ይሄ የባለጠግነት ኪዳን ነው። አለበለዚያ አብርሃም አባታችሁ አይደለም። አባታችሁ ልናፈልጉ ኢየሱስ እንዳለው እናንተ ከአባታችሁ ከዲያብሎስ ነው እንዳለው። ሌላ ነገር የምታስቡ ልጆች ከሌላ አባት ነው የመጣው። አባት አብርሃም የኪዳን ብልጽግና አስቀምጦልን ሄደው። ዛሬ እሱን የምትቀሰቅሰው አንተ ነህ። ቀሰቅሰዋለሁ በል። ስለዚህ አስራት ስትባል ቸርች ውስጥ የሃይማኖት ህግ ነው፣ ኪዳን መቀስቀሻ ነው። ስለዚህ ባለጠግነት ኪዳን የገባው ምን ሲያደርግ ነው? 10% ይሰጥ። አይገርምም? ለካስ አስራት is all about covenant activation። አይገርማችሁ? is all about covenant activation። ይኸውላችሁ ኪዳን መሆኑን ላሳያችሁ። ካና ሾዩ ፕሊዝ ምዕራፍ 14 ጋር 15 ጋር ነው ያላችሁት። ወደ 15 ጋር መለስ፣ ወደ 14 ጋር መለስ በሉልኝ። 14 ጋር ቁጥር 18 እስቲ አንብቡልኝ እናንተ። 14 18 ምንድነው የሚለው? የሳሌም ንጉስ መልከጼዴቅ አይሰማኝም እንጀራና የወይን ጠጅ አወጣ። ይበቃኛል። ቀና በሉ። እንጀራና ስለዚህ አሁን ለአብርሃም ማለት ነው ብሬድ ኤንድ ዋይን እየሰጠው ነው። ኢየሱስ ብሬድ ኤንድ ዋይን የሰጠን ጊዜ እንጀራውን ቆርሶ ምንድን ያለው? ስለ እናንተ የሚቆረስ ስጋዬ ነው። ደሙን አንስቶ ምንድን ያለው? ስለ የሚሆን የአዲስ ኪዳን። ስለዚህ መልከጼዴቅ ሲያወጣ ምን እያወጣ ነው? ኪዳን። ከሞን ቸርች ኦፍ ጋድ ለምን ነው ሴሌብሬት ማታረጉት? እግዚአብሔር ይሄ መልከጼዴቅ ሲያወጣ ምን እየሰጠው ነው? ኪዳን። አብርሃም ኪዳን መግባቱን በምን አጸና? 10%። ስለዚህ የባለጠግነት ኪዳን እንደሆነ ገብቷችኋል ነገሩ። ከእግዚአብሔር ጋር ከተፈራረመ በኋላ አብርሃም የሰዶም ንጉስ ጋር ምን የሚሉት ዲል ነው? ስለዚህ I can't deal with you, you are small to me now። አሁን እኔ ካንተ ጋር ለመፈራረም በጣም ለኔ ትንሽ ነህ አንተ። እኔ ከእግዚአብሔር ጋር ዲል አድርጌ ምን አይነት ንግግር ነው? ወይ እናንተ ከመልቲ ሚሊዮን ካምፓኒ ጋር የሆነ ውል ተፈራረሙ ይሆናል። አብርሃም ግን ሰማይ ምድርን ከሚያዛው ጋር ተፈራርሜያለሁ። ወይ ጉድ ፈላ ዛሬ። የአብርሃም ማይንድ እግዚአብሔር ይርዳን። የተማማልከው ከጌታ ጋር ከሆነ
10% ስታመጣ ሰማይና ምድር የሚገዛው ጋር ነው የተዋዋልኩት። ስለዚህ ማንም ሰው መጥቶ የኔን ስም ሊያጠፋች አይ አም ኖት ዛት ስሞል ያን ያክል ትንሽ አይደለም። ይሁን አንዳንድ ጊዜ ሰይጣን መጥቶ ፈተና ሲያመጣ ምን ማለት እንዳለባችሁ ታውቃላችሁ? ይዛት ኦል ይሄ ብቻ ነው ያለ አብርሃም ሶዶም ንጉስ አሁን አንተ የኔን ስም ልታጠፋ በጣም የተንጠራራ አይመስልም? do you think እኔ እናንተ ኩልን እኔ ዲሌ ከእግዚአብሔር ጋር even you don't know who God is even you homosexual drug dealer እኔ ካንተ ጋር ዲል ማረጋው በአንተ ስሜ ይጥፋ ካንተ ጋር የኔ ስም ይነሳ how can you do like this? ሼላ ኮራ ባጋውስካ ቬላ ኮራ ማሶቶ are you with me now? ንገሩኝ አሁን እኔ መሃል ላይ ኪዳኔ ኑዛዜ የተስፋ ቃሌ ከእግዚአብሔር ጋር ነው። እኔ ትንሽ ሰው አይደለም። ሃሌሉያ የ10 ጉዳይ ገብቷችኋል? ነው ወይስ ከዚህ በላይ አናዘር ትፈልጋላችሁ የግድ ኪዳንን ለመከስከስ? እኔ ፓፓ ማገኘው ደሞዝ በጣም ነው የሚያጥረኝ ስለዚህ 10 መክፈል አልችልም ብላው ምክንያቱም ምን እንደሆነ እየነገርኩህ ነው። የቸርች ስርዓት አይደለም ማስራት it is a covenant activation። ቁልፉ ይሄ ነው ካለ አልሰጥም ሌላ ቁልፍ ሰጠኝ ተራስ እግዚአብሔር ለምን ትለዋለህ? why do you say like that? እኔማ የእግዚአብሔርን እጅ ጠምዝጄ ሌላ ቁልፍ ተቀብዬ መጣው የምን 10% ነው አንድ ይበቃዋል ለጌታ እዚህ እኔ ልንገራችሁ እድሜ ዘመናችሁ ሙሉ ከዛሬ በኋላ ኪዳን እየቀሰቀሳችሁ ትኖራላችሁ። አሜን ከዛስ ከትንቢትም ከምንም የሚበልጠው ምን እንደሆነ አይነ ያያል። ምንም ዲል የለም። ጌታ እንዲል አልተባልክም ቀስቅሰው አይንህ እያየ ጠላት እያየ ጎረቤት እያየ ሰው እያየ ወደ ላይ ትወጣለህ። ማይቀር ነገር ነው። አይሰማችሁ? ናው እቺን ዘላስት ነገር ልንገራችሁ። ናው ካናይ ኢነርጂ ያላችሁ ኦኬ። ናው አንተ አብርሃምን ባለጠጋ አደረኩትና እኔ ኦሬዲ ምን ሆኛለሁ? ባለጠጋ ሆኛለሁ። ስለዚህ አንተ ከኔ ጋር መለጠፍ የለብህም እያለ ነው። አሁን ዲፐር ነገር ውስጥ ልግባላችሁ። ዘፍጥረት ምዕራፍ 13 ጋር ልሂድ። ዘጋድ ወይ ባጭሩ ላሳያችሁ። ዘጋድ ወይ 13 ቁጥር 2 ሁላችንም አንድ ላይ አብርሃምም በከብት በብርና በወርቅ እጅግ። ስለዚህ የሰዶም ንጉስ ሳይመጣ ሰውየው ምንድነው ዘን መልከዘዴቅን ሲያገኘው የብልጽግናውን ኪዳን ፈጽሟል። ስለዚህ ትላንት ባለጸጋ ነገ ድሃ ሊሆን አይችልም። ባለጠግነቱ በኪዳን ተቋጥሯል። ለዘላለም ባለጠጋ ነው። ስለዚህ ከመልከዘዴቅ ጋር የሰራው ነገር ብልጽግናው ምን ማድረጉ ነው? ማጽናቱ ነው። ብልጽግናው በኪዳን ጸና። እንደዚህ ብዬ ብላችሁስ ለዘላለም መልቲ ሚሊዮነር እንደሆናችሁ ነው የምትኖሩ። ማለት መውረድ የለም። ኢቭን ብትቀደው እንኳን አውጥተህ አትወርዳት። ምን ይመስላችኋል? ኧረ አሜን በለዋ። ነገሩኝ እስኪ የኔ ገንዘብ በሺዎች አይመሰረትም፣ በመቶ ሺህም እንደዚህ በለ ኖ የሚመሰረተው በመልቲ ሚሊዮን ላይ ነው። እንደ መብረቅ ምን ትላላችሁ? ሃሌሉያ in the name of Jesus። ስለዚህ አንዳንዱ ነገር ሎ ሌቨል ላይ እንዲመሰረት አታርጉት። ኖ አብርሃም already he is rich now question here መልከዘዴቅ አብርሃምን ከማግኘቱ በፊት አብርሃም ምን ሆኗል? and then now መልከዘዴቅ ጋር ብልጽግናው ምን አደረገ? ለምን የሚጸናው በምንድን ነው? በኪዳን። ለዘር ማንዘራችሁ እንደዚህ ቢሆንስ? እንደዚህ ቢሆንስ? አሁን የኛ ሀገርን ዋንኛው ፓርቲ ብልጽግና ነው አይደል? የኢትዮጵያ ብልጽግና ይሄ ፓርቲ ባለበት ጊዜ ጸንቶ ቢቀርስ
አብርሃም ይባል ለዘላለም ማቬዶሽ ታሌጎ እዚህ ሀገር አረፍተ ነገር ሆኖ ቢያልፍ ሁሉ ኢትዮጵያዊ ሲነሳ እንደዚህ ይላል I was poor was ነው is የለም I was broke was ነው is የለም ስለዚህ እያንዳንዱ ትንንሹ ኢትዮጵያዊ ይነሳና ማለት ነው ሶማሌውን ተሰማውና let me teach you how to be rich ለምንድነው እናንተ ሱዳኖች የምትጣሉት እንደዚህ የምትራኮቱት እሱማ ለሀብት ነው let me show you how to be rich ይላል አንድ ኢትዮጵያዊ ገበሬ now እንዴት ነው አብርሃም ይሄን ሁሉ ባለጠግነት ያገኘው how was that ከየት አመጣው ጥሮ ግሮ ነው አይደለም አሁን ሴክሬቱን ነገራችሁ ጨርሳለሁ ምዕራፍ 12 ጋይዱልኝ let me show you the secret ነው ቁጥር 10 ጀምረን እናንብብ ምዕራፍ 12 ቁጥር 10 thank you father God በመድርም ራብ ሆነ ጮክ በል ልቀቀው አፍን ልቀቀው በመድርም ራብ ሆነ አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብጽ ወረደ በመድርም ራብ ጸንቶ ነበር ምኑን የጸና ካይታችኋል ኔጌቲቭ ነገር እንዴት እንደጸና ምን ማለት ነው ድህነት በጸናበት ባለጠግነታችሁ ሊጸና ማለት ከዛ እንደዚህ ይባላል እኛ this family እኮ we are rich ነገር በዚህ ቤተሰብ እኛ we are rich ባለጠግነታችሁ እንደጸና ይቀራል ማለት ነው ኦኬ ራብ ምን ብሏል look now አብርሃም የሚበለጽገው የመጨረሻ ችግር ባለበት ዘመን ይኸውል የአምላክን ጉልበት የምታውቀው አይገድላችሁ ኔክስት ዊክ ይሁን እኮ አልኳችሁ ይኸውል እግዚአብሔር አምላክ መሆኑን የሚታወቀው ድርቅ በበዛበት አንተ ባልተጋስተው ነው do you know ኮሮና የመጣ ጊዜ ብዙ ሆቴሎች እንደከሰሩ even እዚህ ሀገር ቆሞ ነው የቀሩት የሚጠቀም ሰው መንግስት ራሱ መጣና በቃ ኳረንታይን ይሁን እንዳለ ሆቴል ሁሉ በቃ እናንተ እየሰራችሁ አይደለም እንጠቀመው አለ ሆቴሎቹ ሲከፈቱ ማለት ፊሊቲ ሳኒታይዘር አልጋው ምኑ ግድግዳው ለምን ኮሮና ያለበት ሰው አስተኝተዋል so every hotel became broke can you imagine ለምን መጥቶ የሚበላ ሰው ለወራት የለም ምን እዳ ይክፈሉ ይሄ ሁሉ ሆቴል ወይ ባንክ ዳለበት ኬት አምጥቶ ይክፈል ሰራተኛ ኬት ይክፈል everybody was broke are you with me now አንዳንድ ጊዜ እኮ ችግር መጥቶ እኩል ነው የሚያደርገው ነገር አብርሃም በጣም ሀብታም የሆነው ዘታፈስት ሞመንት ላይ now ምንድነው አብርሃምን የረዳው እንደዚህ are you with me now ምንድነው የረዳው let's continue የሚገርም ሚስጥር ላሳያችሁ ነው ቁጥር 11 ወደ ግብጽ ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት አንቺ መልካም ሴት እንደሆንሽ እነሆ እኔ አውቃት ለምን ከዚህ ቤት አነገርካት ለምን ሳራ you are beautiful መከራ ጊዜ ነው እንደምትለፈልፈው ጌታዬ ባሎቻችሁ ሚስቶቻቸውን ለማያዳንቁ ባሎች የሆነ ሞመንት ይምጣ ቁጭ በሌላ ጊዜ ማን እንደሆነች ያነገራት ሰውዬ አሁን አንቺ በጣም መልካም ውብ ነሽ እኮ የኔ ሚስት ነግሯት you know ወንዶች ብዙ ጊዜ እንደማናወራ ሴቶች መስማት ትፈልጋላችሁ እኛ አናወራም ስለዚህ እናንተ ሰፈር ድርቃል የመደነቅ ድርቃል ወንዶቹ ብዙ አያደንቁም አያወሩ እኔ እኮ አንቺ ሳይሽ የሆነ ኤንጅል እኮ ነው የምትመስይ አሁን አብርሃምን ምንድነው የሚያስወተውተው my wife እንዳንቺ አይነት ሴት እኔ በምድር ማይቼ ሌላ ጊዜ ለምን አታወራም ነበር ይሄን አሁን ነገሩ እየገባችሁ ይመጣል
I'm going to show you something. Come on now. አንቺ በጣም መልካም ነሽ። እሺ እኔ አውቃለሁ። ታውቃለህ? ሳራ ይዛን ከዞራ አሩ ሲሪየስ አንድ ቀንም ብለህ አታውቅም። አንዳንድ ወንዶች ማለት ነው ግን ትወደኛለህ ሲባል yes I love you ከመመለስ ማለት ባልወድሽ ነው አብሬሽ የምኖረው ባልወድሽ ነው ባለፈው ጫማ ገዛሁት ይላል። ጫማውን ተውና ተናገር። አንተልኝ ብዙ እህቶቻችን ረሃብ አለ ወይ አብርሃም ጌታ ወይ ይሄ ጸጋማ ያስፈልገናል። የግብጽ እንቀጥል ቁጥር 12 የግብጽ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገሉኛል፣ አንቺንም በሕይወት ይተውሻል። አንተ አይተ ያልተንከባከብካትን እንደ ዝም ብሎ ነገር ይቆጠርካትን ሚስትህን አሁን እሷ መገደያ ምክንያት ልትሆን ለካ ሊገደል የሚችልበት ካፓሲቲ ቤቱ ላይ አለ። አንተ ትላንትና አድናቆት አሳጥተ ሞራሏን ስትገድል ያልተሰማ አሁን ስለራስ መሞት ለምን ተጨነቅ? የልጅቷ ሞራል ሲሞት እኮ ይወርነት ዘር ናው እኔን ይገሉኛል እያልክ ነው። እንደው ሳራ በጣም አስገራሚ ሴት ናት። ሙታ ብትሞትስ እኔን ይገደልኩ ትላለች ሲባል ነበር ዘ የሚገርም ነው በጣም ጭራሽ እጂ በጣም የምትገርም ናት። ኦኬ ማይ ሎርድ ነው እኮ የምትለው። እሺ ጌታ እኮ ነው የምትለው አብርሃም። ኦኬ ማይ ሎርድ ምን ላድርግልህ ታዲያ ምን ውለታ ልግባል? ቆንጆ ነሽ ብለሃል፣ ገርሞኛል። እሺ የግብጽ ሰዎች ይገሉኛል ብለሃል በእኔ ተነሳ። ስለዚህ እኔ ማለት ለአንተ ቦምብህ ነኝ ማለት ነው። ከፈነዳው ማለት ነው። ኦ ጂሰስ ክራይስት ናው ለሁላችሁ ልንገራችሁ። ሳራ የአብርሃም ህይወት መጥፊያ መገደያ የሚሆን አቅም ካላት እንደገና ልንገራችሁ። ሳራ አብርሃም የሚገደልበት አቅም ካላት አብርሃም የሚበለጽግበትም አቅም አላት ማለት ነው። አልሰማችሁኝም? ይሄን ያክል ካፓሲቲ ካላት አሁን አብርሃም ያወራው ነገር ልጅቷ ሳምባዲ ናት ማለት ነው። ሶ በሳራ ምክንያት ምን ሊሆን ነው? እሱ የሚያስገድል ውበት ካላት የሚያስበለጽግም ነገር አላት ማለት ነው። ከኔ ጋር ጮክ በሉና ሳራ አቅም አላት። አሁን አብርሃም የሚበለጽገው አብርሃም ስለሚሰራ አይደለም፣ ተሸክሞ የሚዞረውን አቅም እውቅና ይሰጠቀን። she is his capacity። እንቀጥል ወይስ ላቁም? ሴቶች ቀጥል ማለት ነበረባችሁ። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስላንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። መልካም ይሆንልኝ ለካ እህቱ ነኝ ስላለች ነው አብርሃም በጣም ባለጠጋ ይሆነ። ከመሆነ እንውረድ ቁጥር 16 ኦኬ ቁጥር 16 ለአብርሃም ስለሷ መልካም አደረገለት። ማን? ፈርዖን። ለእርሱ በጎች፣ በሬዎች፣ አህዮች፣ ወንዶችና ሴቶች ባሪያዎች፣ ግመሎችም ነበሩት። ለማን? ለአብርሃም። ስለዚህ ከማን የተነሳ ነው አብርሃም በጣም ባለጠጋ የሆነው? ለካ የሚያስገድል ብቻ ሳይሆን የሚያበለጽግም ካፓሲቲ አለ። ነው ከመን ነው እናወራውን እናውራ እዚህ ጋር ከመን አሪ with me now። ልጅቷ በጣም የተሸከመችው ሞገስ አለ፣ እላይዋ ላይ ክብር አለ። አንቺ መልካም ነሽ ሲላት ያፍንጫው ውበት እየነገረን አይደለም፣ እያወራን ያለው የምኗን ነው? የስፒሪቷን ነው። እላይዋ ላይ ክብር አለ። ሲጀመር የ65 ዓመት ሴትን ማን ነው የሚጠብሰው? አይ ከመን ናው 65 አለፈችሽ። አቢሜሌክ ጋር ስትሄድ 89 ዓመቷ ነው። ማማ ሴራ
አቢሜሌክ አያትና ኦ ጋድ ቢዩቲፉል ብሎ ሚስት ሊያረጋት ወሰደ። የስንት ዓመት ሴት? 89 ዓመት ሴት። እኛ ሀገር ማን ነው የሚያገባት? ማማሰራ ዱላ ይዛ አቤት የ65 ዓመት ሴትን ማን ነው የሚያገባው? ንገሩኝ እዚህ ሀገር። ሶ 65 ዓመቷ ላይ መልካም ናት። 65 ዓመት ላይ እንዴ ወንዶች ስንቀራረብ እኮ መጀመሪያ እኮ ማለት ነው በቃ አለ አይደል እድሜያችን ያው ያኛው እድሜ ላይ ነበር ጊዜ ማለት ነው። በጣም እኮ የምትገርሚ ውበትሽ፣ አይንሽ ምናምን በቃ ኪዩት ነሽ፣ ጎርጂየስ ነሽ ምናምን ሻርፕ ነሽ ምናምን አይደል እንዴ? ከዛ ሃኒ ቤቢ እኔ እኮ አንቺ ሳይሽ እኮ በቃ ስዕል እኮ ነው የምትመስል የኔ ጨረቃ፣ በህይወቴ ጨለማ ላይ ብቅ ያልሽ ምናምን እኮ የምትለው ማለት ነው። ያ ጊዜ ሲያልፈስ ሃኒ ማለቱን ትተውና ማኒ ትላለህ። ማኒው ሲያልቅ ደግሞ ፈኒ ይሆናል። እንደዛ እንዳለፈለፍክ ትረሳዋለህ። አሁን 65 ዓመቷ ላይ ሳራ ግሎሪ አለብሽ። መልካም ነሽ ማለት ያፍንጫ አይደለም። ምን አለብሽ አሁን? ግሎሪ አለ። ባሬኮቶ ፓላዲያቶ ምን አለብሽ? እግዚአብሔር አምላክ ወይኔ ዛሬ እየሰማችሁ ነው ወይ? አዳም ልክ ሴቲቱ ስትመጣየና እቺስ ብሎ ደነገጠ። ለምን? እላዩ ላይ የሆነ ክብር አለ። እግዚአብሔር ሴቶች ላይ ያስቀመጠው ቢዩቲ እንዳለ ታውቃላችሁ። there is a glory inside them። are you with me now? የውጭ አፍንጫችሁን እንጂ የውስጥ ውበታችሁንና ግሎሪያችሁን እያየ የሚቀርባችሁ ሰው የለም። ለምንድን ነው ኢየሱስ የከበረች ቤተክርስቲያን ለራሱ የሚፈልገው? ምን ያለ ቸርች የከበረች ባሉ ንገሩኝ። ስለዚህ ቸርች ምን ልታወጣ ያስፈልጋል? ግሎሪ። አብርሃም ያንን ግሎሪ ነው ሳራ ላይ ያየው። this is glorious woman። እኔ ያየሁትን ግሎሪ ግብፃውያን ካዩ አለ። አንተ በድርቅ ዘመን ነው አይን የሚከፈተው? my eyes are open now, my wife is glorious now, beautiful now። ስንት ዓመቷ ነው? 65 ዓመት። በ65 ዓመቷ ነው የፊዚካል ውበት የሚወራው። የ65 ዓመት ሴት አንገቷ ምን ያለ ይሸበሸባል፣ ፊቷ እንዴት ይሆን? በቃ አለቀ እኮ። ምናጋው ነው ምናወራው። ወንድ ነው እንጂ ጸጉርን በቀለም እየሸወደ 65 ላይ 15 መስሎ የሚመጣው እናንተ የኢትዮጵያ 65 ላይ በቃ ያላችሁ ተወርዳላችሁ። እቺኛዋ 65 ላይ አብርሃም ሲያያት my wife you are glorious my wife ያነገርኩሽ ልንገርሽ you carry glory የሆነ ክብር ተሸከመያል። አንቺ ላይ የሆነ ክብር አለ። ስለዚህ ይሄንን ክብር አይተው ግብፃን መውደዳቸው አይቀርም። ስለዚህ ካንቺ የተነሳ ይገሉኛል። ምኑን ለመውሰድ? ግሎሪውን። እንዳይገሉኝ ግን እንደዚህ በይ ሲስተር ነኝ በይ። እየሰማችሁ ነው? ሲስተር ነኝ ስትል ማለት ነው። እኔ የአብርሃም ሲስተሩ ነኝ ስትል ማለት ነው። እንዳለ ብሩን ወርቁን እንደፈሩን ተሸክመው መጡና ለካ ይሄ ሁሉ ባለጠግነት እዚህ አብርሃም ላይ የተለቀቀው ከማን የተነሳ? Are you listening to me? የሆነ እይታ ልሰጣችሁ ፈልጌ ነው። እየሰማችሁኝ አይደለም? ሃይሽ ከሳራ የተነሳ ነው ማባለጠጋ የሆነው። ከማን የተነሳ ነው? ሴቶች ከናንተ የተነሳ ወንዶች የሚበለጽጉ ቢሆንስ? what do you think? ዛምስ የሆነ እናንተ የተሸከማችሁት ነገር አለ ማለት ነው። ዲስከቨሪ ያልተደረገ። do you know the same style? ልጁ ይስሐቅ ርብቃን ይዞ ሲሄድ ማናት ሲባል ሲስተር። እዛው ምድር ላይ ይሄው ልጅ በጣም ባለጠጋ ሆነ። አሁን ጥያቄው ይሄ ነው፣ ከየት ነው እቺን ሲስተር የሚል ቃል ያመጡት? ሲስተር ነኝ በይ የሚባለው ኮድ ከየት ነው የመጣው?
ምን ስለሆናችሁ ነው እህቶች ሲስተር የምትባሉት? አያችሁ በሚስትነት ግሎሪ አብራችሁ ስትቆዩና በሲስተርነት ስትቆዩ what level is a sister level? እያንዳንዷ ሚስት ለባል ሲስተር ናት። እያንዳንዱ ባል ለሚስት ብራዘር ነው። ኦኬ ቀላል ላድርግላችሁ። ሁሉም ባል ለሚስት 5 ነገር ነው። ሁሉም ሚስት ለባል 5 ነገር ነው። ነምበር 1 you are a friend. ነገሩ የሚጀምረውስ በጓደኝነት አይደል እንዴ? አይደል? በጠለፋ መሰለኝ እናንተ የመጣችሁት። በጓደኝነት የሚጀምረው so you are a friend. ነምበር 2 ስትጋቡ you are a wife. ነምበር 3 ስትወልዱ you are a mother. ነምበር 4 አብራችሁ ስትኖሩ በህይወት መንገድ ላይ አሁን ስታገለግሉ you are a partner. And number 5 you are a sister. And number 6 ወደ ወንዱ ህይወት የገባሽ የመጀመሪያ ልጁ ነሽ። አንድ ሴት ለወንድ 5 ነገር ናት፣ 6 ነገር ናት። አንድ ወንድ ለሴት 5 ነገር ነው፣ 6 ነገር ነው። ነምበር 1 ጓደኛሽ ነው። ነምበር 2 ስታገቢው ባልሽ ነው። ነምበር 4 ልጅ ሲያመጣ አባት ነው። ነምበር 4 ኦኬ ብራዘር ነው። and then በህይወት ውስጥ አብራችሁ በመሰሩ ነገር he is a partner. and number 6 በህይወትሽ በማህፀን ሳይሆን በአስተሳሰብሽ ልቀት አመጣሽ ወደ ህይወትሽ የወለድሽው የመጀመሪያው ወንድ ልጅ እሱ። በዚህ ልክ ሰዎችን ብታቁ ሪሌሽንሺፑ አይሻክርም። ለምን አንዳንዴ you treat her as a daughter, sometimes as a sister. እንደ እህት ታጎርሳለች፣ እንደ ጓደኛ ሚስጥር ታወራለች፣ እንደ ሚስት ደግሞ የሚያስፈልግን የባልነትን ነገር ትሪት ታደርጋለች። እንደ እናት ቤቱን ማኔጅ ታደርጋለች። እንደ አጋር she will stand with you. እንደ ታናሽ ልጅ she needs care. and አታኮርፋትም። ለምን ልጅህን እንዴት ነው የምታኮርፍ? አያችሁ am I talking? so ሴቶች ወንድ ስታገኙ you have a friend, you have a father, you have a brother, you have a partner, you have the first child. you see now so he's a friend. ሚስጥር ማታወሩ ባልና ሚስቶች የሆነ ያነሰ ግሎሪ ያለ ቤታችሁ ሁሉ ጊዜ ኩርፊያ መታበዙ እንደ መጀመሪያ ልጅና እንደ መጀመሪያ ሴት ልጅ ነው አትተያዩ። እይታችሁ ሸፋፋ ነው። አብራችሁ ማትሰሩ you don't know የሚኒስትሪ ፓርትነርሺፕ ግሎሪ ናታቁት። እንደ እህት ካልተያያችሁ እንደ ወንድም መጎራረስ የለም። አጉራሽ እህት ናት። are you with me now? so you must know ሁሉንም ግሎሪ አጣጥሙት። it is there አይናችሁ ማስተካከል። ኢየሱስ 7 አይን አይደል ያለው? ስለዚህ እያንዳንዱ ባል ስንት አይን ያስፈልገዋል? 7። እያንዳንዱ ሚስት 7። አሁን 2 ነው ያላችሁ። አሁን ለማንኛውም ሳራ ሚስት ሳቶ ምን ሆናለች? ሲስተር በሏ። ሲስተር አይ ተናገሩ። የሲስተርነት ሌቨል ምንድነው? ባይብል ውስጥ ማን ነው እኛ ሲስተር በሉ የተባለ? ካናይቴ yes አይ እንዳወራችሁ ግን አልፈለጋችሁ። ካናይ ሪሊደን ምሳሌ 7 ገዱ ዮ ምሳሌ 7 ገዱ ማን ነው ሲስተር የምንለው? ዞቦላ ካባላ ባራባባውስካ ተነስተን ማውራት እንችላለን። ይበቃችኋል። ብዙ ነው የበላችሁት ዛሬ። ኮራ ካማዲጋስ ተቫላዲያቶ ምሳሌ 7 ይደረሳል። ቁጥር 4ን እንደ መብረቅ ጮሆ የሚነግረኝ ሰው ይኖራል? ምሳሌ 7:4 አይሰማኝም። ስለዚህ እህት የሚባለው ማን ነው? ስለዚህ ሳራ ምንድናት? ሰምታችኋል? በቃ ይበቃል። ቁጭ አድርጉ ባይበሉን። አሁን ልንጸልይ ነው። ኢየሱስ ጌታ ነው። ኦልራይት አሁን እህትነት የሚባለው ሌቨል ምንድነው? ጥበብን አንቺ ምንድናት? አይገርማችሁም? ስለዚህ ሳራን እህቴና ሲል ምን እየተቀበለ ነው? አብርሃም ምን እያገኘ ነው? ስለዚህ ይሄ ሁሉ ሀብት የመጣው በምንድነው ማለት ነው? ዞቦሊያ ተወራባ ካባሶቶ እየሰማችሁ ነው? I wish every ሚስቶች እህቶች ሆነው ጥበብ ውስጥ ብንገባ። አሜን።
ካለ ኔቨር አሶፍ ላካዲያቶ በደንብ ጩና አሜን በለዋ ምለው ገብቷችኋል እህት የሚባለው ሌቨል የምን ሌቨል ነው እህት ማለት አብረን ተወልደናል ማለት አይደለም ምን ማለት ነው ጥበብ ማለት ነው ስለዚህ እህቱ ነኝ በይ ሲባል እሷም ኖ እህት ነኝ እኔ አላለችም ምን ተጠቀመች ጥበብ ለካስ ሳራ ጥበብ የምትሆንበት ሌቨል ላይ ነው አብርሃም ምንም ይሆነው ባለጠጋ because ጥበብ እንደዚህ ትላለች ባለጠግነትና ክብር በኔ ዘንድ ነው ሃሌሉያ 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 ሶ ሌላ እህት ስለሌለን አይደለም ኖ እኔ እኛ ቤተሰብ ውስጥ እህት ስለሌለኝ አይደለም አሉኝ እህቶች ሶስት እህቶች አሉ የሥጋ ከሆነ ማለት ስለዚህ አሁን እሷ ተጨማሪ እህት የምትሆነው በእና ስለተወለድን አይደለም ጥበብ ስለሆነች ነው I wish every man ሚስቱን እህት ማለት ቢጀምር ምክንያቱም ዛት is የምን ዲሜንሽን ነው wisdom ፓላሶ ገብታችኋል ያልኩት ነገር እስቲ እህቶች ብቻ እጃችሁን አሳዩ እኔ በሉኝ እኔ ምን የሰለለ ድምጽ ነው እኔ እንደ እህት ጥበብ ነኝ እናንተ ባላችሁበት ቸርች እኮ መደህየት የለበት yes እናንተ ባላችሁበት እኮ አገር መበላሸት የለበት yes እናንተ ባላችሁበት እኮ ቤተሰብ መደህየት የለበትም እዛ ግሎሪ ውስጥ ተገባላችሁ አሜን ሃሌሉያ አሜን ደፈር በሉና I am a sister ፋዘር አፋቸው ሲናገር ኦፊስ ውስጥ ያለ ክብር ያገኛቸው አሜን ጮክ በሉና I am a sister ወንድ ደግሞ ምን ይሆናል እሷ ሲስተር ስትሆን ብራዘር ኢየሱስ do you know ወንድሞቼ ብሎ የጠራባቸው ሞመንት yes ታስታውሳላችሁ yes ኢየሱስ አንድም ቀን አብሯቸው ሲያገለግል ወንድሞቼ ብሏቸው አያውቅም ከሞት ከተነሳ በኋላ ማርያምን አገኛትና ሂጂና ወንድሞቼ ከሞት ሲነሳ ነው ወንድሞቼ ያላቸው yes my god ለምን መስቀሉ ላይ ምንድነው የሆነው ጥበብና ኃይል ዋው ለካ ወንድሞቼ ማለት ምንድነው